ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አዲስ አበባ ላይ እናተኩራለን። አዲስ አበባ እና ኢትዮጵያ በሚል ርዕስ ስር አንዳንድ መሰማት ያለበት አንዳንድ ነገሮችን አጋራችኋለሁ። እስቲ ወደዚያ ከመሄዴ በፊት አንድ ክሊፕ ላሰማችሁ። ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ነው፣ ይታያል ማለት ነው። ኦኬ። አብይ አህመድ በፓርላማ በቅርቡ የተናገረ ነው እና አዲስ አበባ ውስጥ ያለውን እድገት ፍንጫ ያለው ሰው የሚያሸተው ነው ብሎ በቃ በኩራት ነው እየተናገረ ያለው። ይሄ አብይ አህመድ የተናገረውን ንግግር በጣም ብዙ ሰዎች ይጋሩታል። በተለይ ከውጭ ሀገር ወደ አዲስ አበባ ለእረፍትም በተለያየ መንገድ የሚሄዱ ሰዎች እንደዚሁም ደግሞ የውጭ ሀገር ዜጎች ከደቡብ አፍሪካ ከተለያየ ቦታ አዲስ አበባ ለመጎብኘት በተለያየ መንገድ የሚሄዱ ሰዎች አዲስ አበባ ውስጥ ያለውን እድገት፣ አዲስ አበባ ውስጥ ያለውን ለውጥ፣ የአዲስ አበባን ማማር፣ የአዲስ አበባን ማሸብረቅ በጣም እንደ ትልቅ ስኬት ነው እያወሩ ያሉት እና አንዳንድ የኦሮሞ ብሔረተኞችም እናንተ ለ150 ዓመት እንግዲህ እኛ አማራዎች የሚሉንን እኛን ማለት ነው ለ150 ዓመት ያጨማለቃችኋትን ከተማ እኛ በ5 ዓመት በ6 ዓመት ውብ አደረግናት ብለው ሁሉ እስከ መኩራራት የደረሱበት ሁኔታ ነው ያለው እና ይሄን የሚሉበት ምክንያት ለምንድን ነው? ያው አዲስ አበባ ከተማ እንደምታዩት ምንም በማይካድ መልኩ አዲስ አበባ ከተማ እየተዋበች ነው። በማይካድ መልኩ ምንም ያልሆነ ነገር ሆነ የሆነ ነገር አልሆነም ማለት ትንሽ ትክክል አይደለም እና አዲስ አበባ ከተማ በጣም በሚያስገርም መልኩ እየተለወጠች ነው ከተማዋ። ይሄን ከተማዋን በምላችሁ ጊዜ እንግዲህ የከተማ እድገት የከተማ ውበት የሚለካበት ብዙ መንገድ አለው። የከተማ እድገትና ውበት የሚለካው ብዙ መንገድ አለው። በአንድ መንገድ ብቻ አይደለም የከተማ ውበትና የከተማ እድገት የሚለካው። ነገር ግን ቢያንስ በአንዱ መስፈርት ካየ ነው የከተማውን አርኪቴክቸር፣ ንጽህና፣ መንገድ፣ ሌሎች ነገሮችን በምናይበት ጊዜ ሜጀር የሆነ ለውጥ አለ። ይህንን ሁላችንም መቀበል አለብን እና ይህንን ሜጀር የሆነውን ለውጥ ተመለከተም ደግሞ በማየት ያንን አገዛዙ ለትልቅ ፖለቲካ ፕሮፓጋንዳ እየተጠቀመበት ትልቅ ፕሮፓጋንዳም እየሰራበት የውጭ ብሎገሮችን ሁሉ በገንዘብ እያመጣ አዲስ አበባን እንዲጎበኙ እያደረገ የዩቲዩብ ቪዲዮዎች ሁሉ እንዲሰሩ እያደረገ ብዙ ስራ አገዛዙ እያደረገ ነው። አዲስ አበባ ውስጥ ብዙ እድገቶች፣ ብዙ መሻሻሎች፣ ብዙ ለውጦች፣ ብዙ አርኪቴክቸር፣ ብዙ ነገር አለ። አዲስ አበባ ውስጥ ብዙ የተሰራ ነገር አለ እና ይሄ አዲስ አበባ ውስጥ የተሰራው ያው ከወያኔ ጊዜ ጀምሮ እኔ የዛሬ 5 ዓመት 6 ዓመት አዲስ አበባ መጥቼ በጣም ብዙ ፎቆች ገና ኮንስትራክሽን ላይ ነበሩ እና እነዛ ሁሉ ኮንስትራክሽን ፎቆችም ደግሞ ስላለቁ ይሄ ሁሉ የተሰራው በኢንቨስተሮችም ስለሆነ ብዙ ኢንቨስተሮችም እዚህ አካባቢ ስለመጡ አዲስ አበባ ውስጥ የአፍሪካ መቀመጫም ደግሞ አፍሪካ ስለሆነች አዲስ አበባ ውስጥ ብዙ ለውጦች አሉ። እንደምታዩት ነው። ብዙ መሻሻሎች አሉ። ይሄንንም ደግሞ በርካታ የዓለም አቀፍ ብሎገሮችም አዲስ አበባን የሚጎበኙትም ለመጀመሪያ ጊዜ ከረጅም ጊዜ በኋላ አዲስ አበባ የሄዱም ሰዎች የሚደነቁበትና በጣም ዋው የሚሉበት አንድ ጊዜ የሆነ ለቅሶ ቤት ነው እንደዚሁ አሜሪካ ነገር እያወራን የሆኑ ሁለት ባልና ሚስቶች ናቸው። አዲስ አበባ ሄደን ዱባይ ምንድናት አሉኝ። ዱባይ ምንድናት?
ብለዋል እና በጣም ደንቋቸው በጣም ገርሟቸው እና ይሄ ምንም የሚካድ አይደለም። እንደ አዲስ አበባ ልጅ እኔ አዲስ አበባ እንደዚህ ሆና ስታይ ምንም የማልክደው ነገር ውስጤ ደስ ይለኛል። እነዚህ ፎቶዎች እነዚህ ቪዲዮዎች በማይበት ጊዜ የማይደሰት የአዲስ አበባ ልጅ ይኖራል ብዬ እኔ አላስብም። በጣም ያስደስተኝ ነገር በግሌ ያስደስተኛል። ላያስደስተኝ በጭራሽ አይችልም። አዲስ አበባ የኔ ከተማ የተወለድኩባት ያደግኩባት እትብቴ የተቀበረችበት በዚህ መልኩ ስትዋብ በዚህ መልኩ ሀሪፍ ከተማ ስትሆን ሪኮግናይዝ ማድረግ አለማድረግ ንፉግነት። ስለዚህ ይሄ በዚህ እንቋጨው፣ ይሄንን ዲስከሽን በዚህ እንቋጨው። አዲስ አበባ ውስጥ ትልቅ ስራ ተሰርቷል። አዲስ አበባ ውስጥ ትልቅ ለውጥ አለ። አዲስ አበባ ውበቷ ጨምሯል። አዲስ አበባ በእርግጥም ኒው ፍላወር እየሆነች ነው። የሚጎል ነገር አለ። ከእርበን ሳይንስ አንጻር የሚጎል ነገር አለ። ብዙ ያልተሰራ ነገር አለ። አዎ ሴወሬጅ ሲስተሞች በደንብ ተሰርተዋል ወይ? አልተሰሩም። የውሃ ፍሳሽን በተመለከተ ተሰርተዋል ወይ? አልተሰሩም። አዲስ አበባ ሁሉ ግንባታ ሲደረግ የሁሉ ስራ ሲሰረግ ለዚህ ሁሉ ማህበረሰብ በቂ ውሃ በቂ ኤሌክትሪሲቲ ማግኘት ይቻላል ወይ? አይቻልም። አዲስ አበባ በተለይ ማታ ማታ በመብራት ስታሸበርቅ ብዙ ቤቶች መብራት አለው ወይ? የለም። የትራንስፖርት ችግር አልተቃለለም። እንግዲህ አንድን ከተማ የሚያሰኘው አንደኛ ቤዚክ ሰርቪስስ ህዝቡ ያገኛሉ የሚለው ነው። ፎቅና ሰገነቱ አይደለም ከተማ የሚያሰኘው ቤዚክ ሰርቪስስ ህዝብ ያገኛሉ የሚለው ነው። ስለዚህ እነዚህ ነገሮች በምንከትበት ጊዜ ስለ አዲስ አበባ ከሚወራው የተለየ ነገር መናገር እንጀምራለን። በምክንያት ነው እሱ። ግን አሁን የሚታየውን ነገር በምናይበት ጊዜ መንገዶቹን፣ ኮሪዶሮቹን፣ ፎቁን፣ ሰገነቱን፣ መናፈሻዎቹን እነዚህን ነገሮች በምናይበት ጊዜ አዲስ አበባ ተውባለች። ስለዚህ ለዛ ሪኮግኒሽን እንሰጣለን። አድማጮቻችን፣ ተመልካቾቻችን እንግዲህ አሁን ወደ አንድ ሌላ ካርታ ላሳያችሁ። ይሄ አሁን ያሳየኋችሁ እንግዲህ የት ነው? አዲስ አበባ። አሁን ያሳየኋችሁ ምንድነው? አዲስ አበባ። አዲስ አበባ የኢትዮጵያ ዋና ከተማ ናት። ቅድም ደግሞ አዲስ አበባ ስላለው ነገር፣ አዲስ አበባ ስለተሰራው ነገር አፍንጫ ያለው ሁሉ የሚያሸተው ነው ብሎ አብይ አህመድ የተናገረው። አብይ አህመድ ኃላፊነቱ ምንድነው? የኢትዮጵያ ጠቅላይ ሚኒስትር። የምን ጠቅላይ ሚኒስትር? የኢትዮጵያ ጠቅላይ ሚኒስትር። የአዲስ አበባ ከንቲባ ነው አይደለም። የኢትዮጵያ ጠቅላይ ሚኒስትር። የሱ ኃላፊነት ኢትዮጵያውያን በሙሉ ደህንነታቸው ተጠብቆ የልማት ተጠቃሚ እንዲሆኑ፣ መውጣት መግባት እንዲችሉ፣ እንዲበለጽጉ፣ ኢትዮጵያ ለሁሉም ኢትዮጵያውያን መልካም አገር እንድትሆን የማድረግ ኃላፊነት የሱ ኃላፊነት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና ኢትዮጵያ ላሳያችሁ። ይህን ካርታ ተመልከቱ። የኢትዮጵያ ናት። ያው ኤርትራ ያለችም ወደፊት ኤርትራም ትመለሳለች እንደ እግዚአብሔር ፈቃድ። እዚህ ጋር በቢጫ ያለውን ቦታ ተመልከቱ። ያ በቢጫ ያለው ቦታ ሸገር ከተማ የሚባለው አዲስ አበባ ዙሪያ ያለው ከተማ ነው። እዛ መካከል ደግሞ ማን አለች? አዲስ አበባ ከተማ። አዲስ አበባ ከተማ በኢትዮጵያ ውስጥ ምንድናት? ነጥብ ናት። ስለዚህ አሁን ይሄ ቅድሙ የደቡብ አፍሪካው ሰውዬ እድገት አለ ብሎ ዋው አፍሪካ ምናምን እድገት አለ ብሎ አፕሎድ መደረግ አለበት መጨብጨብ አለበት ብሎ ያለው ነገር እዚች አዲስ አበባ ውስጥ ብቻ ያለውን ነገር አይቶ በተቀረው ኢትዮጵያስ ምንድነው እየሆነ ያለው? ወገኖች በተቀረው ኢትዮጵያ ምንድነው እየሆነ ያለው? በቀይ ያደረኩበት ቦታ የአማራ ክልል ነው። ጎንደር፣ ጎጃም፣ ወሎ፣ ሸዋ ጦርነት ነው ያለው። ትምህርት ቤቶች በድሮን እየወደሙ ነው። ንጹሃን ዜጎች እየተገደሉ ነው። ባለፉት 2 ዓመት ብቻ ባለፉት 2 ዓመት ብቻ በዚህ በአማራ ክልል 4% በሚሆነው ቦታ ብቻ ወደ 2000
600 ንጹሃን ዜጎች፣ ሴቶች፣ እናቶች ተደፍረዋል። ጦርነት ነው ያለው። ከዛ ወደዛ ነው ወደ ወለጋ ነው። ወለጋ ጦርነት ነው ያለው። እታች ጉጂ፣ ምዕራብ ጉጂና ጉጂ ጦርነት ነው ያለው። ትግራይ ያለውን ነገር ታውቃላችሁ። ረሃብ ነው ትግራይ ያለው። አሁን በቅርቡ ደግሞ በሶማሌ ክልልና በኦሮሞ ክልል መካከል ቦረና አካባቢ ውጊያ ተከስቷል። በአብዛኛው የሀገሪቷ ክፍል ሰላምና መረጋጋት የለም። ከአዲስ አበባ ወጣ ስትሉ ወደ ፍቼ መስመር ወደ ዝዋይ መስመር በምትሄዱበት ጊዜ መኪናዎች እየታገቱ ንጹሃን ዜጎች ይገደላሉ። እገታ በእገታ ከአዲስ አበባ ወጣ ከአንድ ቦታ ወደ አንድ ቦታ መውጣት መግባት አይቻልም። ከአንዱ የኢትዮጵያ ክፍል ወደ ሌላው የኢትዮጵያ ክፍል በነፃነት መንቀሳቀስ አይቻልም። ሰላም የለም፣ ደህንነት የለም፣ ወጥቶ መግባት አይቻልም ወገኖች። በትግራይ በርካታ የተፈናቃዮች መጠለያዎች ነው ያሉት፣ የሚበሉት የሌላቸው በረሃብ እየሞቱ ያሉ። በደብረ ብርሃን ከ27 ነው ከ50 በላይ መጠለያ ጣቢያዎች አሉ ከኦሮሞ ክልል የተፈናቀሉ። በወሎም እንደዚሁ በነ አብሩ ምንድነው ከከሚሴ በስተሰሜን በከሚሴና በኮምቦልቻ መካከል አንድ ከተማ ነበረች፣ ምንድነው ስሟ ጠፋኝ። እነሱ አካባቢ በሃይቅ በምናምን በፍኖተ ሰላም በርካታ በቃ በስደተኛ ካምፕ የሚኖሩ በተፈናቃዮች ካምፕ የሚኖሩ በሚሊዮኖች ከ4 እስከ 5 ሚሊዮን የሚሆኑ ተፈናቃዮች አሉ። እንግዲህ አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነው። እንግዲህ የኢትዮጵያ ጠቅላይ ሚኒስትር ከሆነ ኃላፊነቱ ሁሉም ኢትዮጵያ ሰላም እንዲመጣ፣ በሁሉም ኢትዮጵያ መረጋጋት እንዲመጣ፣ ሁሉም ኢትዮጵያውያን ደህንነታቸው እንዲጠበቅ ማድረግ ነው። ስለዚህ ያንን ያላደረገ ጠቅላይ ሚኒስትር፣ ያንን ያላደረገ አገዛዝ አዲስ አበባ ከተማ እዛች ነጠብጣዋ ውስጥ አዲስ አበባ ከተማ ፎቅና ሰገነት ሰራ ብሎ ይህንን ሰውዬ ማንገስ፣ ይሄ ሰውዬ በሌላው ሀገራ ክፍል ከእሱና ጓደኞቹ እየፈጸሙት ያለውን የዘር ጭፍጨፋ ኤትኒክ ክሌንሲንግ ክራይምስ አጌንስት ሁማኒቲ ዲስሪጋርድ አድርጎ ለዚህ ሰውዬ ምስጋና ማቅረብ፣ እሱ ለሚመራው ደግሞ ክፉና አጋንንታዊ አገዛዝ እውቅና መስጠት ነውር ነው። በስራው ነው መፈተን ያለበት። አሁን ለምሳሌ የ8ኛ ክፍል ተማሪ የማትሪክ ፈተና አይፈተንም። የ6ኛ ክፍል ተማሪ የ8ኛ ክፍል ፈተና አይፈተንም። የ12ኛ ክፍል ተማሪ የማትሪክ እንጂ የሚፈተን ያለበት የዩኒቨርሲቲ 4ኛ ዓመት ፈተና አይፈተንም። ሁሉም በተሰጠው ኃላፊነት ነው የሚመዘነው። አዲስ አበባ ከተማ ከንቲባ አዲስ አበባ ውስጥ ላለው ነው። አሁን አዳነች አበቤ ይሄን አደረኩ ብላ አዳነች አበቤ ብትናገር አንድ ነገር፣ አብይ አህመድ ግን አዲስ አበባ ውስጥ የተሰራውን ነገር እየጠቀሰ አመስግኑኝ፣ አዲስ አበባን ውብ አደረኩላችሁ ብሎ ቢናገር ቦታ ልንሰጠው አንችልም። ለምን? የሱ ኃላፊነት አዲስ አበባ ላይ ብቻ አይደለም። የሱ ኃላፊነት ጎንደር፣ ጎጃም፣ ወሎ፣ ትግራይ፣ ጉጂ፣ ወለጋ እነዚህ በሙሉ እሱ ኃላፊነት አለበት። ስለዚህ በተቀረው ኢትዮጵያ ለሆነው ነገር በሙሉ ተጠያቂ አብይ አህመድ። ስለዚህ እኛ የምንጠይቀው፣ እኛ የምንወቅሰው፣ እኛ የምንተቸው በአዲስ አበባ ብቻ አይደለም። አዲስ አበባ ውስጥ ጥሩ ነገር ሊኖር ይችላል፣ ግን ከአዲስ አበባ ውጭ ያለው ማህበረሰብ ገሃነም እሳት ውስጥ ነው እየኖረ ያለው። ገሃነም እሳት ውስጥ እየኖረ ስለሆነ ያለው ይሄ መንግስት አገርን እያፈረሰ ነው ብለን የምንናገረው መወገድ አለበት። ይሄ አሁን ያለው አገዛዝ መወገድ አለበት የምንለው በዚህ ምክንያት አዲስ አበባ ውስጥ እየተሰራ ያለውን ነገር ማየት ስለተሳነን አይደለም። በአዲስ አበባ ያለውን ፎቅና ሰገነት ማየት ስለተሳነን አይደለም። ስለተሳነን አዲስ አበባ ውስጥ እየተሰራ ስላለው ነገር ስለተናደድን አይደለም። አዲስ አበባ ልጆችን ደስ ይለናል። ነገር ግን ከአዲስ አበባ ውጪ ባለው በሌላው አካባቢ የጦርነት ቀጠና በመሆኑ ሰላም ባለበት ግጭት፣ መረጋጋት ባለበት ቀውስ እንዲፈጠር እያደረገ ያለ አገዛዝ በመሆኑ የዜጎችን ደም
እንደ ከብት እያፈሰሰ ያለ አገዛዝ በመሆኑ ነው እኛ አገዛዙን መነቀል ያለበት መወገድ ያለበት ብለን የምንለው። ይሄ እንግዲህ አንዱ ነጥብ ነው። ሌላው ወደ አዲስ አበባ እንደገና ልመልሳችሁ። ወደ አዲስ አበባ በመልሳችሁ ጊዜ ይሄ ሁሉ የምታዩት ፎቁና ሰገነቱ መልካም ጥሩ ነው እንዳልኳችሁ ኢዝ ቢዩቲፉል ኢዝ በጣም ያምራል። ኢዝ አውሰም ዋው የሚያሰኛ። ግን እስቲ ተመልከቱ የአዲስ አበባ ህዝብ ይጓዛል እዚህ ጋር መንገድ ላይ እነዚህ መንገዶች ላይ የአዲስ አበባ ልጆች የአዲስ አበባ ሰዎችን ታያላችሁ። ጥያቄ ልጠይቅ፣ የአዲስ አበባ ህዝብ በቀን አንዴ ይበላል? በቀን አንዴ ይመገባል? የአዲስ አበባ ወገኖች የአዲስ አበባ ነዋሪዎች ከአንድ ቦታ ወደ አንድ ቦታ ለመሄድ ትራንስፖርት ያገኛሉ? አዲስ አበባ እንደዚህ በማታ በመብራት ታሸበረቃለች። ፎቶ እንደሚያሳየው በየቀኑ የአዲስ አበባ ቤቶች መብራት ያገኛሉ፣ ውሃ ያገኛሉ፣ እንግዲህ ቤዚክ አገልግሎት ያገኛሉ። ቤዚክ የሚባለው እንግዲህ ለሰው ልጅ በአንድ ከተማ ውስጥ ቤዚክ የሚባለው አንደኛው ውሃ ነው፣ የሚጠጣው ውሃ ማግኘት። ሁለተኛው ምግብ ነው፣ አፉ ላይ የሚያደርገው ነገር ማግኘት። ሶስተኛ ትራንስፖርት ነው፣ ከቦታ ወደ ቦታ ቢንቀሳቀስበት። አራተኛ ደግሞ ሴፍቲ ነው። አዲስ አበባ ውስጥ የአዲስ አበባ ነዋሪዎች ከማታ ከ2 ሰዓት በኋላ ከ3 ሰዓት በኋላ በአዲስ አበባ ውስጥ እንደ ልብ ትመላለሳላችሁ? እንደ ልብ ወክ ታደርጋላችሁ? ሌባው፣ ዘራፊው፣ ቀማኛው፣ ማጅራት መቼው አይጣል አይደለም? ደህንነት ይሰማችኋል? ፎቁ አለ፣ ሰገነቱ አለ፣ ያምራል። ግን በዚህ ቦታ ደህንነት ተሰምቷችሁ እንደ ልብ ትጓዛላችሁ? አምስተኛ ሴወሬጅ ሲስተም፣ መጸዳጃ፣ ሽንት ቤት እንደ ልብ ታገኛላችሁ? እና እነዚህ ነገሮች ሳይሟሉ የአንድ ከተማ አደገች ሊባል አይቻልም። ፎቅና ሰገነት ስለተሰራ ከተማ አደገ አይባል። የከተማ እድገት የሚለካው በፎቅና በሰገነቱ አይደለም። የከተማ እድገት የሚለካው የከተማዋ ነዋሪዎች ምን ይላሉ? የከተማ ነዋሪዎች ደስተኞች ናቸው ወይ? ይሄ ነው ትልቁ ጥያቄ። ስለዚህ ከተማ የሰዎች መኖሪያ ነው። ያለ ሰዎች ከተማ ምንም አይደል፣ ወና ነው ወና። ከተማን ከተማ የሚያሰኘው ሰው ነው፣ ህዝቡ ነው። ከተማን ከተማ የሚያሰኘው ፎቁ ሰገነቱ አይደለም፣ አርኮ አይደለም። ከተማን ከተማ የሚያሰኘው ህዝቡ ነው። በከተማው የሚኖረው ህዝብ ነው። ያ በከተማው የሚኖረው ህዝብ የአዲስ አበባ ህዝብ ምን ይላል? እየኖረ ነው ወይ? እኔ ብዙ መረጃዎች አሰባስባለሁኝ፣ ብዙ ዳታዎች አሉኝ። የአዲስ አበባ ህዝብ እየኖረ አይደለም። እንኳን ድሃው፣ እንኳን መካከለኛ ገቢ ያለው ሀብታሙ ራሱ መኖር አልቻለም። ደህና ኑሮ የሚኖሩት ዶክተሮች ሁሉ መኖር አልቻሉ። ወገኖቼ ዶክተሮች እኮ በቀን ያለፈው ጊዜ እኮ ተቃውሞ የወጡት ህዝባዊ እምቢተኝነት ሰልፍ የወጡት እኮ ከስራ ማቆም አድማ እኮ ያደረጉት መኖር እኮ ስላልቻሉ። ዶክተር መኖር የማይችልበት ሀገር ኢትዮጵያ። ዶክተር ሐኪም መኖር የማይችልበት ለሐኪም ኑሮ የከበደበት ሀገር ናት እኮ አዲስ አበባ። ስለዚህ ሐኪም በዚህ መልኩ ኑሮ ከከበደው ሌላውንማ አርሱት። ስለዚህ በተለይ እነዚህ ፎቅና ሰገነቱን ያያችሁ በጣም አይምሮአችንን አጥበን ፎቅና ሰገነቱን እያየን አይምሮአችንን አጥበን በእነዚህ ሰዎች የምንታለር ሰዎች በጣም ይገርመኝ። እንዴት መጠየቅ ያክተናል? የሰው ልጅ ኒድ እኮ መጀመሪያ ውሃ ነው፣ ምግብ ነው፣ እረፍት ነው። እነዚህ ነገሮች ባልተሟሉበት
የከተማው ህዝብ ደስተኛ ባልሆነበት፣ የከተማው ህዝብ እያማረረ ባለበት፣ የከተማው ህዝብ እያለ ባለበት ሁኔታ ነው። አሁን እዚህና እዛ ኢንቨስተሮች የሰሩትን ፎቅና ሰገነት እያየን ከየት እንደተገኘ በማይታወቅ ገንዘብ የተገነባ ፎቅና ሰገነት እያየን መታለል አለብን እንዴ? የለብንም። እንዳልኳችሁ ነው። ፎቁ ሰገነቱ መሰራቱ እንደ አዲስ አበባ ላይ በጣም ደስ ይለኛል። ግን ይሄ ፎቁ ይሄ ሰገነቱ ከሰው ልጅ አይበልጥ። ዋናው የከተማው ህዝብ ነው። የከተማው ህዝብ እየኖረ አይደለም። የከተማው ህዝብ ኑሮ ከብዶታል። የከተማው ህዝብ በጠኔ እየሞተ ነው። የከተማው ህዝብ በረሃብ እየሞተ ነው። ወገኖች በጠኔ እየሞተ ነው። በረሃብ እየሞተ ነው። የከተማው ህዝብ ችግር ውስጥ ወድቋል። ያ ብቻ አይደለም፣ ችግር ውስጥ መውደቅ ብቻ አይደለም ወገኖቼ። የከተማው ህዝብ ደህንነት አይሰማውም። በቃ የተወረረ ነው የሚመስለው። ምንድነው የሆነው ወገኖቼ? እዚህ አካባቢ እነዚህ ሁሉ ፎቆች ሲሰሩ የኦሮሞ ብልጽግናዎች ምንድነው ያደረጉት? ከጅምሩ ሲመጡ ታከለው ማንም እዛ አካባቢ ሲያመጡ መጀመሪያ ከንቲባ አድርጎ ሲያመጡ ምንድነው ያሰቡት? ካልኩሌሽናቸው ምንድነው? የአዲስ አበባን ዴሞግራፊ እንቀየራለን ብለው ወስነው ነው የመጡት። አቅለው በፕላን ነው የመጡት። እንጋራችሁ እና አብይ አህመድ እዚህ ጋር ከነ አገኘው ተሻገር ከነ ደመቀ መኮንን ጋር እዚህ ጋር ብልጽግና እያሉ ይነጋገራሉ። ግን ፓራሌል የሆነ መንግስት አላቸው። ፓራሌል የሆነ ልክ ወያኔዎች ጊዜ እና ኃይለ ማርያም የሚመሩት መንግስት አለ። እንደገና የካሳንቺስ የሚባል መንግስት አለ አይደለ? የካሳንቺስ የሚባል መንግስት አለ። የካሳንቺስ የሚባለው መንግስት ከህወሓቶች ብቻ የሚሰባሰቡበት እነ ስብሐት ነጋ የሚሰባሰቡበት መንግስት። የካሳንቺሱ መንግስት የወሰነው ውሳኔ ነው ተግባራዊ የሚሆነው እንጂ ኃይለማርያም ደሳለኝ የወሰነው ውሳኔ አልነበረም ተግባራዊ የሚሆነው። አሁንም በተመሳሳይ ሁኔታ ወገኖቼ ይሄ ብልጽግናዎች ምናምን ይሰበሰባሉ። እነ ዳንኤል ክብረት ምናምን ይሰበሰባሉ። እነ ሙፈሪያት ከማል ምናምን እነ አደም ፋራ ምናምን እነዚህ ይሰበሰባሉ። ግን የኦሮሞ ብልጽግናዎች ብቻ ፓራሌል ስብሰባ ያደርጋሉ። ስብሰባ አድርገው የወሰኑት ነው የአዲስ አበባን ዴሞግራፊ መቀየር አለብን፣ አዲስ አበባን ኦሮማይዝ ማድረግ አለብን ብለው ወስነዋል። ስለዚህ ምን አደረጉ? በልማት ስም የአዲስ አበባ ከተማን ህዝብ ከአዲስ አበባ ፈናቀሉት። ከፒያሳ፣ ከካሳንችስ፣ ከጨርቆስ፣ ከልደታ፣ አየር ጤና ምን አደረጉት? የአዲስ አበባን ህዝብ በሙሉ ምን አደረጉት? ወደ ከአዲስ አበባ ውጪ ወዳሉ ቦታዎች እዚህ ጋር የምታዩት አለ አይደለ? ከቀዩ ወደ ቢጫው በተኑት። ወደ አዲስ አበባ ዙሪያ በተኑት። ከበተኑት በኋላ ምንድነው ያደረጉት? ከአርሲ ከባሌ ከመሳሰሉት ቦታዎች ኦሮሞኛ ተናጋሪዎችን አመጡና በአዲስ አበባ ስራ እንዲያገኙ በባንክ፣ በአየር መንገድ፣ በኤርፖርቶች፣ በንግድ ቤቶች፣ በንግድ ባንኮች በሙሉ በማን ሞሉት? በቃ የኦሮምኛ ተናጋሪዎች እንዲበዙ አደረጉ። በየክፍለ ከተማው 11 ክፍለ ከተሞች አሉ። በየክፍለ ከተማው መስሪያ ቤት ያሉት ኦሮሞዎች ናቸው። በአዲስ አበባ ከተማ መስተዳደር በማዘጋጃ ቤት በብዛት ያሉት ኦሮሞዎች ናቸው። በኤርፖርት በብዛት ያሉት ኦሮሞዎች ናቸው። ሌላውን እያባረሩ ሌላውን እያፈናቀሉ ፋኖ እያሉ እያሰሩ በተለያየ መንገድ እየገፉ ከባሌና ከአርሲ ከተለያየ ከጅማ ኦሮሞዎችን እያመጡ አዲስ አበባ ውስጥ ስራ ሰጧቸው። ስለዚህ ያን በማድረግ ምንድን ያደረገው እንግዲህ ኮንስትራክሽኖችን የተለያየ ነገር ከባሌና ከኦሮሞ ከምትን እያመጡ የአዲስ አበባን ዴሞግራፊ ለመቀየር ቤዚክሊ ይህንን ከተማ መሀል ከተማ ማን ያለው መሀል ከተማ በቃ በዚህ መልኩ አዲስ አበባን ለመቆጣጠር እየሰሩ ይህንን አቅደው ከጅምሩ አቅደው እየሰሩበት የነበረ ነው። ያንን ነው እየሰሩ ያሉት ዴሞግራፊ ለመቀየር እና ዴሞግራፊ ለመቀየር ነው እየሰሩ ያሉት። ዴሞግራፊውን ግን ኢንታየርሊ ይቀይሩታል? አይቀይሩትም። ለምን? እነሱ አዲስ አበባ ሰውን ቢገፉትም አዲስ አበባ እንደምታውቁት ነው። ከጎንደር፣ ከወሎ፣ ከጉራጌ ሀገር፣ ከጋሞ፣ ከወላይታ ከተለያየ ቦታ ሰው ስራ ፍለጋ አዲስ አበባ ስለሆነ የሚመጣው እነሱ ገንዘብ ከፍለዋቸው ከባሌና ከአርሲ የኦሮሞ ልጆችን አዲስ አበባ አምጥተው ስራ ቢሰጧቸውም ሌላው ማህበረሰብ ደግሞ በንግድ በተለያየ መንገድ የሚመጣውን ብዙ ስለሆነ በተወሰነ መልኩ ይሄ የአዲስ አበባን ኦሮማይዝ የማድረግ ስራቸውን
በተወሰነ መልኩ ካንሰል አውት የማድረግ ነገር ሆኗል። ግን ኦብጀክቲቫቸው ይሄ ነው ወገኖች። ስለዚህ አብዛኛው ይሄ አሁን የምታዩቸው ፎቅ ሰገነቱ የአዲስ አበባ ህዝብ የሚጠቀምባቸው አይደለም። አብዛኞቹ ከአረብ ሀገር የመጡ ሰዎች የገነቧቸው በተለያየ መንገድ በቃ እዚህ አካባቢ የኢትዮጵያ ኤርላይንስም በጣም ትልቅ ሀብ ስለሆነ ትልቅ የአፍሪካን ኤርላይንስ ትልቅ ሀብ ስለሆነ ቱሪስቶች ወደ ተለያየ አፍሪካ ሀገር የሚመጡ አዲስ አበባ ይመጣሉ። እንደገና የአፍሪካ ዩኒየንም መቀመጫ እዚህ ስለሆነ በተለያየ የዓለም አቀፍ ኢንተርናሽናል ድርጅቶችም እዚህ ስላሉ ሆቴሎች የተለያየ ነገር ስላለ በብዛት የሚጠቀመው ማን ነው? ከውጭ ሀገር የሚመጣውና ሀገር ውስጥ በዶላር የሚከፈላቸው ሰዎች ናቸው በዋናነት እየተጠቀሙበት ያለው እንጂ አብዛኛው ደሞዝተኛው የአዲስ አበባ ነዋሪ እዚህ የምታዩቸው ቦታዎች ሪል ስቴት ፎቆች ገብቶ ቤት መግዛት አይችልም። አዲስ አበባ ውስጥ ያሉ አሁን ዋው የሚያሰኙ መዝናኛ ቦታዎች ሄዶ መዝናናት አይችልም። አዲስ አበባ ውስጥ ያሉ 4 ስታር 5 ስታር ሆቴሎች ሄዶ ማረፍ አይችልም። አቅም የለው። ስለዚህ አዲስ አበባ ውስጥ የምታዩቸው እንትኖች በሙሉ አሁን በብስክሌት የነዱ የሚዝናኑ ሰዎች አሉ። የትኛው አዲስ አበባ ህዝብ ነው የልጅ ነው ብስክሌት ያለው? ታገባችሁ? በሞተር ሳይክል በብስክሌት በመኪና የሚሄዱ አሉ ሀብታሞች። የሀገሪቷን ሀብት ይዘው በቃ ትልቅ ደረጃ የከበሩ በተወሰነ መልኩ ከስርዓቱ ጋር ደግሞ ተሳስረው የስርዓቱ ተጠቃሚ የሆኑ አሉ። ሊቪንግ ስታንዳርዳቸው ከሌላው ማህበረሰብ በላይ ይወጣ የተመጠው ብርን እንደዚህ የሚመነዝሩ እንዲህ አይነት ሀብታሞች ሀብታም ሀገር ትላልቅ ሀገር የምንኖር አሜሪካን ለንደን የምንኖር ጥሩ ስራ ያለን ሰዎች ሳይቀር የሌለን አይነት ገንዘብ አሜሪካን ሀገር ያሉ ዶክተሮች የሌላቸው ገንዘብ አሜሪካን ሀገር እንግዲህ ወደ ዶክተሮች $200,000 $300,000 በአመት ነው የሚከፈላቸው። ከነሱ እንኳን በላይ ሀብታም የሆኑ ኢትዮጵያ ውስጥ ሀብታሞች አሉ። ገንዘቡ ከየት እንዳመጣ አላውቅም፣ እግዚአብሔር ያውቀው። እና ይሄ አዲስ አበባ ውስጥ የምናየው ነገር የአዲስ አበባ ውበት የአዲስ አበባ ህዝብ እንደው አይቶት ለመመኘት አቤት ፎቆ አቤት ይሄ እንዴት ያምራል አቤት ከማለት ውጪ የዛ ፎቅ ውስጥ ያሉት አሜኒቲዎች እዛ ፎቅ ውስጥ ያሉ ሰርቪስ የሚሰጥባቸውም ከሆኑ እዛ ፎቅ ውስጥ ያሉ ሰርቪሶች ሄዶ የዛ ተገልጋይ ሆኖ ከፍሎ ተጠቃሚ ይሆናሉ። ሆቴሎች ምናምን ሌሎች መዝናኛ ቦታዎች ምናምን ገብቶ የአዲስ አበባ ህዝብ ይዝናናሉ። ገብቶ እዛ ቦታ የአዲስ አበባ ህዝብ ይበላሉ፣ ይመገባሉ። አስክሬም ቤቶች ምናምን ሄዶ ገብቶ አትሊስት ኢንጆይ ያደርጋሉ ያደርግ በጣም ጥቂቶች 1% ኢትዮጵያ ውስጥ የሚኖሩ 1% እነሱም ከአገዛዙ ጋር ግንኙነት ያላቸው። ከዛ በተረፈ የውጭ ሀገር ዜጎች ቅድም ያያችሁት አይነት የውጭ ሀገር ዜጎች እነዚህ የአዲስ አበባ እዛችሁ ጋር የሚኖሩ ማለት እንጂ በተረፈ አብዛኛው የአዲስ አበባ ህዝብ ደስተኛ አይደለም። ስለዚህ የከተማ እድገት የሚለካው ህዝቡ ደስተኛ ነው ወይ የሚለው ነው። የከተማ ደህንነት የከተማ እድገት የሚለካው ህዝቡ ተመችቶት ይኖራል ወይ፣ ህዝቡ በሰላም ወጥቶ ይገባል ወይ፣ ህዝቡ የሚበላው አለው ወይ፣ ህዝቡ የሚጠጣው አለው ወይ፣ ህዝቡ ከአንድ ቦታ ወደ አንድ ቦታ ከስራ ቤቱ ለመሄድ ትራንስፖርት አለው ወይ፣ ህዝቡ ሴፍቲ ይሰማዋል ወይ፣ በከተማው ውስጥ በነፃነት መውጣት ይገባል ወይ። ይሄ ነው። ይሄንን ጥያቄ በምናነሳበት ጊዜ መልሱ አይደለም። ስለዚህ አዲስ አበባ አላደገችም። ሌላ ሶስተኛ እዚህ ጋር ወገኖች እዚህ አዲስ አበባ ውስጥ አሁን የጫካ ፖለቲካ የጫካ ፕሮጀክት የሚባለው አብይ አህመድ እየገነባው ያለው ፕሮጀክት በጣም በብዙ ቢሊዮን ዶላር የሚወጣ ፕሮጀክት ነው። ያንን ፕሮጀክት ገንዘቡ ከየት እንዳመጣ አይታወቅም። ስለዚህ እነዚህ በሙሉ ብዙ ጊዜ አዲስ አበባ ውስጥ የምታዩቸው ፎቆቹም ሰገነቶቹም በሙሉ ብዙዎቹ ከአረብ ሀገር የአረብ ገንዘብ ነው፣ የአረብ ፔትሮ ዶላር። ስለዚህ አዲስ አበባን አረቦች እየገዟትም ነው። ይሄን አንርሳ። አረቦች እየገዟትም ነው።
የአንድ ሀገር እድገት የሚለካው ያ እድገት ወደ ህዝቡም ሲሄድ፣ ነገር ግን ህዝቡ ባዶ ሆኖ ህዝቡ ተራቅቶ አዲስ አበባ ውስጥ ፎቅ ሰገነት አይተን ዋው ምንል ሰዎች እዛ አዲስ አበባ ውስጥ አዲስ አበባ እንደ ደሴት ቁጭ ብላ አማረች አዲስ አበባ እየተሸጠች እንደሆነ ማወቅ አለብን። አንድ ቀላል ምሳሌ ልስጣችሁ። ደቡብ አፍሪካ ውስጥ ጆሃንስበርግ የሚባል ከተማ፣ ጆሃንስበርግ ከተማ በጣም የሚያምር ከተማ ነው። ግን ያ ጆሃንስበርግ ከተማ የማን ነው? በአፓርታይዶች የነጮች ከተማ ነው። ከጆሃንስበርግ ውጭ አብዛኛው ጥቁር ሶዌቶ የሚባል ቦታ ነው የሚኖረው። በቃ ዳር ይሄ በቃ ላይ ሲብሩ በቃ አብዛኛው ጥቁር። አገሪቷ ውስጥ ደቡብ አፍሪካ ውስጥ ያሉት የሚያማምሩ ነገሮች ሁሉ የነጮች ነበረች። የሚያማምሩ የሆነ ነገር ነጮች ነው ያሱት። አብዛኛው ጥቁር ግን ምን ሆናል? ያንን እያየ በማድረግ ጆሃንስበርግ ውስጥ ያሉትን ኬፕ ቨርድ ምንድነው ኬፕ ታውን ያሉ ፎቆችን በማየት ኬፕ ታውን ያሉ መዝናኛዎችን በማየት ማድነቅ ነበር ስራው። ጥቁሩ በሀገሩ ተጨቁኖ በሀገሩ ተገፍቶ ሀገሩን ግን ነጮች ወስደውት ነጮች እንደፈለጉ ሲያደርጉ እሱ ግን አጋጦ ማየት ነበር ሰው። አዲስ አበባም እየሆነ ያለው ይሄ። አዲስ አበባ ከአረብ ሀገር ይመጣሉ፣ ይዝናኑበታል። ከአፍሪካ ከተለያየ ሀገሮች ዶላር ያላቸው ይመጣሉ፣ ይዝናኑበታል። ከዳያስፖራውም ይመጣል፣ ይዝናናበታል። የተቀረው ኢትዮጵያዊ ግን ምስኪኑ ኢትዮጵያዊ ግን እያየ ይሄ ነው ያለው። እና አዲስ አበባ ምን እየሆነች ነው ወገኖች? አዲስ አበባ እየተሸጠች ነው። እንግዲህ ነገሩን ሰመራይዝ ለማድረግ አንደኛ ይሄ አዲስ አበባ ውስጥ የተደረገው ግንባታ ምናምን እንዳልኳችሁ አንቃወምም። እንደ አዲስ አበባ ልጅ እኔ ደስ ይለኛል። ያ ግንባታው ሁሉ ነገር ግን ምንድነው መፍትሄ ያስፈልገዋል። ምንድነው ይቅርታ ግንባታው ምናምን ግን የአገርን እድገት አይለካም። እንዳልኳችሁ አዲስ አበባ ማለት ይቺ ብቻ ናት። ኢትዮጵያ ግን አብዛኛው ኢትዮጵያ ግን በደም እየጨቀየች መጥተች አቀናት፣ በጦርነት ውስጥ ያለች አቀናት። ስለዚህ አዲስ አበባ ውስጥ ልጅ ነጥቧ ላይ ለውጥ አለ፣ ፎቅ ተሰራ፣ ግንባታ ተሰራ፣ ኮሪዶር ተሰራ ብሎ ይህንን ክፉ አገዛዝ ይህንን አብዛኛውን የኢትዮጵያ መሬት የጦርነት ቀጠና እያደረገ ያለን ክፉ አገዛዝ ማመስገን ተገቢ አይደለም። ሁለተኛ አዲስ አበባ ውስጥ ያለው እድገት በፎቅና በሰገነት አይለካም። የአዲስ አበባ እድገት የሚለካው በምንድነው? በህዝቡ ሰላምና ደህንነት። የአዲስ አበባ ህዝብ ተመችቶታል ወይ የሚለውን ጥያቄ በመጠየቅ የአዲስ አበባ ህዝብ ደግሞ ተመችቶታል የሚል መልስ ከተሰጠ አዎ አዲስ አበባ አድጋለች ማለት እንችላለን። ግን እኔ ባለኝ መረጃ ይህን ፕሮግራም የምትከታተሉ የአዲስ አበባ ነዋሪዎችም ደግሞ መቼም እናንተ ታውቃላችሁ፣ በዚህ ጉዳይ ላይ እንደውም አስተያየት ብትልኩልኝ ደስ ይለኛል። ምን ትላላችሁ? እስቲ አስተያየት ላኩልኝ። ተመችቷችኋል? ደህና ናችሁ? ጨርቆስ ያላችሁ፣ ተክለ ሃይማኖት፣ መርካቶ፣ ፒያሳ ደህና ናችሁ ወይ? አይመስለኝም። አይደሉም። ብዙ ሰዎች መረጃ አሰባስቤያለሁ። የአዲስ አበባ ህዝብ ችግር ላይ ነው ያለው። በጣም ችግር ላይ ነው ያለው። ዶክተሮች መኖር የማይችሉበት ዘመን ነው። ስለዚህ ህዝቡ ደስተኛ ካልሆነ፣ ህዝቡ መብላት ካልቻለ፣ ህዝቡ መጠጣት ካልቻለ፣ ህዝቡ ወጥቶ መግባት ካልቻለ፣ ሶስተኛ ደግሞ የምናየው ነገር በሙሉ ዳያስፖራ ነው። ከዳያስፖራ ሄዱ ሰዎች፣ ከአረብ ሀገር ሄዱ ሰዎች። ስለዚህ አዲስ አበባ ውጪ በሚኖሩ ሰዎች ምን እየሆነች ነው? እየተሸጠች። አዲስ አበባ ለነዋሪዎቿ ሳይሆን አዲስ አበባ ለውጪ ሰዎች እየሆነች ነው። አሁን ማስታወቂያዎች እኛ ዳያስፖራ ላለን ሰዎች አዲስ አበባ ውስጥ ቤት እንድንገዛ ማስታወቂያ በየጊዜው ነው የሚደርሰው። ይሄን ያህል ቅንጡ አፓርትማ፣ ይሄ ቅንጡ ምናምን እየተባለ በዶላር ከፍለን በቃ ፎቅ እንድንገዛ፣ በዶላር ከፍለን ቤት እንድንገዛ ቅንጡ እየተባለ። ስለዚህ አዲስ አበባ ለማናት ማለት ነው? ለእንደኔ ለአይነቱ ውጭ ሀገር ለምንኖር ሰዎች ናት እንጂ ለከተማው ሰው አይደለችም። ስለዚህ የከተማውን ሰው ያላስደሰተች፣ የከተማውን ሰው ያላሳረፈች ከተማ ልትባላለች፣ አድጋለች ልትባላለች። እና ይሄንን ነው እንግዲህ አድማጮቼ
እንግዲህ ከአዲስ አበባ ጋር በተገናኘ የምለው ይሄን ነው። ኦል ኢን ኦል አዲስ አበባ በማደጓ ደስተኛ ነን። እኔ በግሌ ደስተኛ ነኝ። አዲስ አበባ ከተማ ውስጥ ፎቆ ሰገነቱ የማየው ነገር ደስተኛ ነኝ። ግን ያ ብቻ የአዲስ አበባን እድገት አይወስንም። አዲስ አበባን እድገት የሚወስነው ፎቆ ሰገነቱም ጥሩ ነው፣ መንገዱም ጥሩ ነው፣ ኮሪዶሩም ጥሩ ነው፣ መናፈሻውም ፓርኩም ጥሩ ነው። ግን ከምንም ነገር በላይ ሰው ይበልጣል። ሰው ይበልጣል። የሰው ልጅ ይበልጣል። የሰው ልጅ ይበልጣል። ከምንም ነገር በላይ የሰው ልጅ ይበልጣል። እንግዲህ አድማጮቼ በአዲስ አበባና በኢትዮጵያ ዙሪያ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።